ዳንኤልን እንተዋወቀው። ጉለሌ ክፍለ ከተማ ይኖራል። ከዓመታት በፊት በሆቴል ማኔጅመንት ከተመረቀ በኋላ በተለያዩ ምክንያቶች ከስራ ጋር አልተገናኘም። ይህ ታሪክ በዚህ ዓመት ፍጻሜ ሆኖ ስራው በክህሎት ይመራ ዘንድ የክህሎት ስልጠናዎችን ወስዶ በባህል ልብስ ሽያጭ ላይ ተሰማርቷል። ለረጅም ጊዜ ስራ አልነበረኝም። ከብሎካችን ጀምሮ ተለይተን የስራ እድል ተፈጥሮልን 2018 በዚህኛው ዓመት ማለት ነው ወደ ስራ ገበታ ገብቻለሁ። ዝም ብለን ነበረ ንግድን መርጠን የነበረውና መንግስት ክህሎት በዚህ በንግድ ክህሎት አለመኖሩን አይቶ የሽያጭ ክህሎት ተምረን በትክክል ሲኦሲ ይዘን ለሽያጭ በቅተን ነው ወደዚህ ስራ የመጣ ነው። በጣም ብዙ ድጋፎች አግኝተናል። ቅድም እንዳልኩሽ መጀመሪያ ስልጠናዎች ሰልጠነናል ከሽያጭ ጋር ተያይዞ፣ ሁለተኛ ደግሞ የመስሪያ ቦታ ድጋፍ ተደርጎልናል። ይህ ሁሉ የሚታየው ቦታ መንግስት ድጋፍ አድርጎልን ስራ ማጣታችን ታይቶ የተሰጠን የመስሪያ ቦታ ነው። ቆይታው አጭር ቢሆንም ያተረፈው ብዙ ነው። ያመጣዋቸው ለውጦች ምንድናቸው? ስራ አለኝ። በጠዋቱ ስራ ብዬ ተነስቼ የመምጣቱ መንፈሱ በራሱ ሳይኮሎጂካሊ የሚሰጠው ፌቸር አለ። እዚህ ጋር ደግሞ ስንመጣ ፋይናንሻሊ በዚህ 6 ወር ውስጥ ዳይናሚክ ቼንጅ እንደማይመጣ ግልጽ ነው። ግን ቢያንስ ሻይ ቡና ስትይ ከኪስሽ የራስሽን ችለሽ ማውጣት ባንጋብዝም ራሳችን መቻሉ በቂ ነው። ቀድሞውኑ የሽመና ሙያ የነበረው ወጣት ጉሌ ዘነበም አስፈላጊውን ስልጠና ወስዶ በዚሁ ስራ ተሰማርቷል። ስራ አለኝ የሚለው ነገር መንፈስሽን ያድሳልና ያው እንደ ማንኛውም ሰው ወጥቼ ገብቼ ያው የለቴን ነገር ቢያንስ የሚሸፍንበትን ነገር አግኝቻለሁ። ራሳችንን ለመለወጥ ትልቅ አድቫንቴጅ አለው ብዬ በራሴ አስባለሁ። ያገኘሁትም ያንን ነገር ነው። እኔ በስራ ላይ እንጂ በንግድ ላይ ብዙ እንትን የለኝም ነበር። ወደዚህ ከመጣውና ጓደኞቼን አግኝቼ ከነሱ ጋር አብረን ሆነን በምንሰራበት ሰዓት ያገኘው ጥቅም ምንድነው? የንግድ እንትናችንን ለማስፋፋት የሁላችንንም ሀሳብ ራን ማድረግ ይችላል ማለት ነው። የተለያዩ አይነት የባህል አልባሳቶችን ለገበያ የሚያቀርቡት ወጣቶቹ እንደ ልብሱ አይነት ከ250 ብር እስከ 20 ሺህ ብር ለገበያ ያቀርባሉ። ወጣቶቹ መዳረሻቸው ሩቅ ነው። ስራቸውን ማስፋትም ይፈልጋሉ። የኢትዮጵያ ዌቪንግ ፕሮዳክቶች ያው ቱሪዝምም እንደተማርኩት መሰረት ማለት ነው ከሌሎች የዌቪንግ ፕሮዳክቶች የተለየ ነው። ለምሳሌ ሞልዳቸው ወይ በአማርኛ አርብ የሚባለው እቃ የኛ ሀገር በጣም ሰፊ ነው። እስከ ሜትር ከ20 ድረስ የሚደርስ አርብ አለው ማለት ነው። ሞልድ አለው ማለት ነው። እና ይሄኛው ሞልድ ኢንተርናሽናል መሆን ይችላል። ቀጥታ ወደ መለበስ ደረጃ መድረስ የሚችል ነው ማለት ነው። አሁን ከገባንኛ ወደ 6 ወራችን ነው። ያን ያክል ኤክሰስ የሆነ እንትንም ማድረግም ኤክስፔክትም አይደረግብንም። ነገር ግን ወደፊት ያው ራሳችንን እንችለን እያንዳንዳችን የራሳችን የሆነ ገቢ እንዲኖረን ለማድረግ እንተጋለን፣ እንጥራለን። ይሆናልን ብዬ አስባለሁ። በእግዚአብሔር ቸርነት አላማችንም ያ ነው። በጉለሌ ክፍለ ከተማ ወጣቶች በመረጡት የስራ ዘርፍ ሰልጥነው ወደ ስራ ተሰማርተዋል። ስራ የጀመሩት ዜጎች ቁጥርም ባለፉት 6 ወራት 26,000 ተሻግሯል። በሰለጠኑበት የሙያ ዘርፍ ሰልጥነው በተዘጋጁበት ሙያ ዘርፍ ሲኦሲ ሲኖራቸው እያደራጀን መስሪያ ቦታ መስጠት ነው። እንግዲህ በዚህ እስካሁን ባለው በዚህ 6 ወር ውስጥ በ2018 ከ26,000 በላይ ስራ ፈላጊዎችን የስራ እድል መፍጠር ችለናል። ስለዚህ የስራ እድሉ በዚህ ዓመት አጠቃላይ የተፈጠረው ስራ እድል ቋሚ ነው። በዚህ ዓመት አደራጅተን የሰጠናቸው መስሪያ ቦታ ነው። ወጣቶች ተጠቃሚ እየሆኑ ያሉበት ሁኔታ ነው ያለው። ክፍለ ከተማው በቀጣይ ቀናት 700 ገደማ ለሚሆኑ የሰለጠኑ ወጣቶች የመስሪያ ቦታ የማስተላለፍ እቅድም ይዟል። አሁን ቀጣይ የሚሰሩ በርካታ የሚተላለፉ በማኑፋክቸሪንግ ዘርፍ ምናልባትም በዚህ በአጭር ቀን ውስጥ በዚህ ወር ውስጥ ግንባታቸው ተጠናቆ ለመተላለፍ ዝግጁ የሆኑ ቦታዎች አሉን። በሌላ በኩል ደግሞ በተለይ አሁን ካለው የኑሮ ውድነትን ለመቀነስ የሚያግዙ የከተማ ግብርና ዘርፍ በተለይ በዶሮ እርባታ ዘርፍ ክላስተርም ጭምር 2 ክላስተር እየተገነባን ያለው እንደ ጉለሌ አንዱ እዚሁ ሽሮ ሜዳ አካባቢ ያለ ነው፣ አንደኛው ወደ አስኮ አካባቢ ያለ ነው። ስለዚህ ወጣቶችን አደራጅተን አሰልጥነን ጨርሰናል። ምናልባት በቀጣይ ሳምንት ከ700 ያላነሱ ወጣቶችን አሰልጥነን አደራጅተን ፕሮግራም ይዘናል። እንግዲህ ቀጣይ የማስተላለፍ ስራ ይሰራል ማለት ነው።